ዩቲናስ ምን አርጅሽ ነው ቆንጆ? የኢትዮጵያ ዋይሾ ስፒድ ከትናንትናው ስትሪም በኋላ ማታ ላይ ላይቭ ላይ በመግባት በቴዲ አፍሮ ኢትዮጵያ በሚለው ዘፈን ታጅቦ ሁላችሁም የኢትዮጵያን ባንዲራ ኮሜንት ላይ ያሳዩን በማለት በእንባ ታጅቦ ምሽቱን አሳልፏል። በዚህም ብዙ ኢትዮጵያውያን ለሱ ያላቸውን ድጋፍና ፍቅር ጊፍት በመስጠት አሳይተዋል። እስኪ ላይቭ ላይ የነበራችሁ ሰዎች ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ እንዲሁም ደግሞ ሌሎች ዕለታዊ መረጃዎችን ለመከታተል ፎሎ ማድረግ እንዳይረሳ። የምር በቃ እየሄድን የምር በትላንትናው ስትሪም ማለት ነው በጣም ጸዴ ነገር ያደረጋችሁ ሰዎች ነበራችሁ። ይመቻችሁ ነው ማለት የምችለው። ሌላው ላይ ስንመጣ ግን አንተ አላቀህም የሚያስብል አይነት ፋይል ነው ሁላችሁም የተያዘባችሁ። እንዴ ስንት አይነት ኩልኩል የሆነ እንትን ኮንተንት ያላቸው ሰዎች አሁን እንዴት እንደሚሰሩም አላውቅም። መጥተው ይሰራሉ ቪዲዮ። እኔ እንጃ እሱ ያስቀኛል። እንዴ መገፋት የምር ይሄን ነገር ማቀው እንትን ነው። ሰው ቤት ሄጄ ድግስ ላይ ምናምን አለው ስል ቁጭ በል ቤተሰብ ያስተናግዳል። እንደ ጨርቅ ኳስ ነው እኮ እያነሳ ንጥር እንዴ ምን ያክላል ጋርዱ ራሱ። እኔ እንኳንም ተቅማጥ ማን ነው ሆዴን አመመኝ። እንዴ ብሄር ኖሮ በነገሩ በምን እንግሊዘኛ አሳወራለሁ። ግን ተዛዘብ ነው እንደኔ እስቲ እንደዚህ ብሎ ያይ አረ ረካ በጣም ግን ይመቸን። ለማንኛውም ያው ይመቻችሁ። ልታራ ነው እንዴ ስማ የቲት ታንከሩ አርማጆ ፈንድቷል እንደ ደታ የቲት ካንሰር ይዟል ወዳጅ Oh my god. Oh my god. ዩቲናስ ምን አርጅሽ ነው ቆንጆ? ምን አጥፍቼ ነው? ጋይስ ሰሞኑን እንግዲህ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ አንዲት የተፈጠረች ሙመንት ነበረች እኔ ጋር ማለት ነው። ያቺ ሙመንት እንግዲህ ሙሉ የኢትዮጵያን ሕዝብ ማለትም ቲክቶክ የሚጠቀመውን ሕዝብ በሙሉ ያዝናናች ያፍታታች ትሬንድ የሆነች ሙመንት ነበረች። ኢቨን እኔም ትናንት ከቤት አልወጣሁም ነበር ያው ለመውጣት ትንሽ ቫይቡ ከበድ ያለ ስለነበር ማለት ነው። እና ሁሉም ደግሞ ከልቡ ነበር ሲስቅ የነበረው። እግዚአብሔር እኔም ሁኔታው ያስቀኛል። ከልቡ ነበር የሚስቀው፣ እያለቀሱ ነበር ሲስቁ የነበረውና እዚህ የደስታ ምንጫችሁ በመሆኔ ደግሞ እኔ ኩራት ተሰምቶኛል። እውነት ለመናገር ማን ይሄን ያደረገ? ማን ነው ወንዱ? ማን ነው ደፋሩ? ይሄን ያደረገው ደፍሮ እኔ ነኝ ያደረኩት ጋይስ። ካለኝ ጉጉት ካለኝ ራሴን ለማስተዋወቅ ከነበረኝ ጉጉት የተነሳ ያን ማድረግ ችያለሁኝ። ኢቭን ጓደኞቼ ሁሉ እንግዲህ እየሳቁ አይቻለሁና እንኳን ደስ ያላችሁ፣ እንኳን ሳቃችሁ። ሳቅ በጣም ጥሩ ነገር ነው። ከእድሜያችሁ የተወሰነ ፖይንት ይጨምርላችኋል ማለት ነው። ለዛ ደግሞ ቴንኪው የሚል ቪዲዮ ከናንተ ጠብቃለሁ ለኔ ማለት ነው። አንዲት ልጅ አለች በጣም ዮፒት ነው ምናምን ትባል በጣም እያለቀሰች አሳሳቋ በጣም ነበር የሚያስቀኝ። በጣም ነው የሚያስቀው አሳሳቋና እንግዲህ ከዛ ሁሉ ነገር በኋላ ዩቲነስን የታዘብኩበት አንድ የላይቭ ሪከርድ አየሁ። በጣም ብዙ ሰው ሼር እያደረጉልኝ እንግዲህ ማየት ቻልኩና ፐርሰናል ችግር ካለ ልጠይቃት ስለፈለኩ ነው ይሄን ቪዲዮ የምሰራው። ማለት እኔ በበኩሌ በግል ካንቺ ምንም ችግር የለብኝ ዩቲ፣ እንደውም ቢግ ፋን እግዚአብሔርን ከምሬ ነው። እኔ አንቺ አድናቂ ነኝ ነበርኩም ወደፊትም እሆናለሁ። ምንም ችግር የለውም። ምንም እንኳን ሁለቱም አካውንቴን ብሎክ ብታረጊኝ ማለት ነው ሪከርዶችን ወይም ደግሞ በሌላ ሰው ስልክም ቢሆን የሆነ ጊዜ ስለማይሽ ማለት ነው አይ ቲንክ ይደብራል የሚል ነገር ተናግረሻል እንዳየሁት ከሆነ ማለት ነው። ያንተ ማለት ትንሽ ይደብራል። የፀጉር ቆራር ትንሽ ይደብራል። እኔ አላውቅም ምንድነው የሚደብረው? ምናልባት ይሄ ሙመንት ያስቃል
በጣም ያስቃል 100%። እኔ ራሱ እየሳቅኩ ነው ላይክ ቪዲዮዎችን ሳይ ምናምን ማለት ነው። ያስቃል። እኛ ሀበሾች የሆነ ሰው እንደዛ አንሸራቶት ሲወድቅ ምናምን ይሄ ቶሎ ሳቃችን የሚመጣን ነገር አለ ምናምን፣ ከዛ ማዘን ሊኖር ይችላል ምናምን ነገር ያስቃል። 100% ያስቃል። ምናልባት ሊያሳዝን ይችላል፣ ግን በፍጹም አይደብርም። ለምንድን ነው የሚደብረው? ለምንድን ነው የደበረሽ? ፐርሰናል ችግር ያለብን አይመስለኝም። ከ5 ቀን ነው ከ6 ቀን በፊት ስካይላይት አይቼሽ ነበር የሆነ ሰው ጋር። የሱን ሰውዬ ስም መጥቀስ አልችልም፣ ምክንያቱም ሰውዬው ፈቃደኛ ላይሆን ይችላል እና ፊት ለፊት አይቼሽ ምናምን እግዚአብሔርን ሰላም ልልሽ ፈልጌ ነበር። ላይክ በጎንሽ እያለፍኩ ነው። ፊሊንግሽን ሳይ ግን ባላየ ጥፍ ስትይ መጥቼ ሰላም ብዬሽ ነው ምናምን ልትይ መገርጣት ስላልፈለኩት እኔም አለፍ። ግን ይሄ ሁሉ ነገር የመጣው እኔ ጋስ ስገምት ማለት ነው እንግዲህ ለቲክቶክ ክሬቲቭ አዋርድ ሽልማት እጩ ከሆኑት አንዱ ለጓደኛዬ እንግዲህ ቦታ አድርጉት እያልኩ በተደጋጋሚ ቪዲዮ እየሰራው ነበርና በዛ ታይም እንግዲህ ሁለቱንም አካውንቴን ብሎክ አረግሽው ማለት ነው። እንግዲህ እስከዛ ድረስ ብሎክ እስከምታደርጊኝ ድረስ እንግዲህ ያንቺን ስም እንኳን አልጠራሁም። ጀስት ጓደኛዬን ብቻ ቦታ አድርጉት ነው እንጂ ሌላን ሰው ቦታ አታርጉ ወይም ደግሞ ምናምን ነገር ብዬ አላውቅም እስከዛ ድረስ ማለት ነው። ግን ሁለቱንም አካውንቴን ብሎክ ስታደርጊኝ ለምን ብሎክ አረግሽኝ እንዴት ነው ጸባይሽ ምናምን አይነት ነገር ሰርቻለሁ። ከዛ ውጪ ግን ያን እስከምታርጊ ድረስ ምንም አይነት መጥፎ ነገር ሰርቼ አላውቅም። እኔ ስለ ሰው መጥፎነት ቪዲዮ ሰርቼ አላውቅም። ምናልባት ስለ መልካምነቱ ልሰራ እችላለሁ። አንቺ ብሎክ አረግሽኝ ሶኬ ችግር የለውም። ግን ጥላቻሽ እዚህ ድረስ ይደርሳል ብዬ አልጠበቅኩም። እውነት ለመናገር እኔ አሁን ኳስ ምናምን መለከታለሁ ምናምን መበሻሸቅ አለ በቪዲዮ መስራት አለ ምናምን፣ ግን ከዛ ሁሉ ነገር በኋላ በጣም ፒስ ነው የምንሆነው። እንደዚህ ፐርሰናል አልፎ እስከ መምጣት ድረስ ይደብራል እስከማለት ድረስ ትደርሻለሽ ብዬ አልጠብቅም። ምክንያቱም አሁን ላንቺ ይሄን ቪዲዮ የሰራሁት አንቺ ትልቅ ኢንፍሉዌንሰር ስለሆንሽ ነው። ቶፕ 1 ወይም ቶፕ 2 ነሽ አይ ቲንክ በኢትዮጵያ በሴቶች ማለት ነው። እና አንቺ የምትናገሪው መልካሙም ነገር ይጎላል፣ መጥፎም ነገር ይጎላል። ኢቲኢ ካንቺ ያልጠበቅኩትን የላይቭ ሪከርድ አየሁኝና ደበረኝ። እግዚአብሔር እንደዛ ባቴ ደስ ይለኝ ነበር። ምክንያቱም እኔ ዊርድ ነገር አልተናገርኩም፣ ዊርድ ነገር አላረኩም እኮ። ምናልባት ያን ሰውዬ ተሳክቶልኝ ጸጉሩን ሰርቼው ምናምን $500 ወይም $1000 ብጠይቀው ምናምን ስግብግብ ነው ምናምን ልትሉኝ ትችላላችሁ። ሜቢ ግን አላደርገውም። እግዚአብሔርን እናስቤ የነበረው ሲጀምር ከሁለት ቀን በፊት ኬንያ ጸጉሩን እንደተስተካከለው አውቃለሁ። ያለኝ እድል ዝም ብዬ ሄጄ ወይ ፎቶ መነሳት ምናምን ነው። ስልኬን ይዤ ነበር ወደሱ ለመሄድ የሞከርኩት። ላይክ ስራዎችን አሳይቸው ምናምን ጸጉርህን መስተካከል የምትፈልግ ከሆነ እኔ ያለው አይም ዘ ቤስት ባርበር ምናምን ለማለት ነበር የፈለኩት። ግን እስከ መጨረሻው ድረስ ታገዬ ኢቭን ሙዚየሙ ጋር ገብቼ ምናምን ለማናገር ችያለሁ። አዶናይ ማናገሩልኛል። ግን አንፈልግም አሉ ጋርዶች። ማለት ጸጉርን ኦሬዲ ስለተስተካከለ አንፈልግም ብሎ መለሱ። ይሄን ነገር ነው እኔ የፈለኩት እንጂ እንደማላስተካክለው 100% እርግጠኛ። ምክንያቱም ጸጉሩ ተስተካክሏል ማለት ነው። ኢቭን ቢስተካከል ማለት ነው ፍሪ ነው ላደርግለት የነበረው በነፃ ማለት ነው። ምክንያቱም የሚጠቅመኝ ያ ነው እንጂ የሆነ ብር ጠርቼ ምናምን እኔ መተቸትን አልፈልገውም። ኢንተርናሽናል ባርበር የመሆን ህልም ያለው ናቲ የሆነ ብር ጠይቆ ይሄኛው ውርደቱን ስለማልፈልገው ማለት ነው። እኔ ዊርድ ነገር አላደረኩም። ለምንድን ነው የደበረሽ? እግዚአብሔር የሚደብር ነገር አላረኩም። አሁን እንግዲህ ይቅርታ እንድጠይቂ ምናምን አልጠበቅም። ግን ቢያንስ አንዱን አካውንቴን አንብሎክ አድርጊኝ። አንብሎክ ስታደርጊ እንግዲህ ያው አፉ እንደተባባልን ቆጥረዋለሁ ማለት ነው።